አሁን አልሸባብ የኢትዮጵያ ዲፕሎማቱን ሄዶ አሰቃቂ በሆነ መንገድ ገደለው አይደል? ከትላንት ወዲያ አሰቃቂ ከቤቱ አውጥቶ አልሸባብ ነው የፈጸመው። አልሸባብ አሁን ሞቃዲሾ ስንት ሰዓት ይደርስበታል? ሞቃዲሾ የት ነው ያለው? ሰውየው እዛ ያድራል። አሁን ሞቃዲሾ በምን ሁኔታ ነው ያለችው? እንዴት በፍጥነት ይሄን ያክል ፍጥነት አልሸባብ ጉልበት አግኝቶ የኢትዮጵያ ጦር ይሄን ሁሉ ላይ የአፍሪካ ህብረት ሰፖርት እያለ ሚሊተሪና ፖለቲካ ሰፖርት እያለ እንዴት በአንድ ቀን አንድ ወር በማይሞላ ሞቃዲሾ እንዴት ከበባት? አሁን መቼ ነው ሞቃዲሾ ሊገባ የሚችለው? ይሄ ለኢትዮጵያ ምን ትርጉም ይሰጣል? ወደኋላ 4 ዓመት ወደኋላ ስንሄድ ግን እኔ አንድ አስተዳደር ማቀው ዶክተር ሙሉ ነጋን ነው ማቀው። ያኛንማ አላቀውም አለ ነው ሰላም አትፈልግም አሉት። ቀለደብን። ግን ያኔ ቀለደብን። መጨረሻ ምን አለ? ጦርነት ልማት ከተፈለገ ብልጽግና ከተፈለገ ጦርነት ማቆም አለብን አለ። መጀመሪያ ለምን አልገባህም ይሄ ቋንቋ ስንል ያኔ ተሳስቷል ታርሟል ብለን እናምናለን። የፕሪቶሪያ ሰላም ስምምነት ደግሞ በትልቁ ደግሞ ዓለም አቀፍ ህብረተሰብ ባለበት ነገሩ ይቁም ተብሎ አስቆሙት። ከዛ በኋላስ ወደ ህይወት አይገባም እንዴ? ወደ ብልጽግና አይገባም እንዴ? ወደ ልማት አለባዋለሁ የሚለው ነገር አይገባም እንዴ? ወልቃይትማ እዘጋዋለሁ፣ ካልዘጋሁት እኔ አደጋ ውስጥ ነኝ የምገባው። አንድ ትልቅ ሰው ሰሞኑ አግኝቼው ነበር። አንድ ከአዲስ አበባ ያው ስጨንቃቸው የሚተነፍሱት ነገር አለ። ሚስጥር አይወጣም እያሉ እውነት ነው ንገሩን፣ ሚስጥር አናወጣም። የምሬን ነው። ይሄን ማንም ሰው ነው የሚያውቀው። እና አጠገቡ ካሉ ሰዎች የነገረን ይሄ ምዕራብ ትግራይ እኮ የኦህዴድ ትልቅ ሰው ናቸውና ምዕራብ ትግራይ ጉዳይ እኮ ምን ጥርጥር አለው? ምን ይሄ እኮ የትግራይ ጉዳይ መሆኑ እኮ ምንም ታሪካ በህግም በታሪክም የትግራይ እኮ ምን ታሪክ አለው? ዝም ብሎ ቋንቋ የለውም። ግን ፖለቲካው እኮ በጣም አስቸጋሪ ሆነ እኮ። አሁን አብይም ሳንዱች ሆኗል እኮ። ይህን ሁላ ሰው በቃ ይሄማ በፌዴሬሽን በእንትን እናደርገዋለን በሪፈረንደም እናደርገዋለን እያለ ለስልጣኑ ብሎ ይሄ ደመቀማ ያንተ ነው አገኘሁ ተሻገር ያንተ ነው እያለ ህዝቡ ሲሸውድ ቆይቶ ነገሩ የፕሪቶሪያ ሰላም ስምምነት ኮንስቲቱሽናል ኦርደሩ መመለስ ግዴታ አለበት ብሎ መልስ ከተባለ በቃ እንትኑ ነው የሚናደው። አጠቃላይ አስተዳደሩ ሊናድበት ይችላል ሙሉ በሙሉ። እና እጁ ላይ ያለው ኮስት ቤኔፊት አናሊሲስ እየሰራ ነው። ማንን ልጣ? ከቱም እሱ ብልጽግና የሚባለው አጠገቡ ያለው እንዳለ ብልጽግና የሚባለው ሁለተኛ የሚባለው የአማራ ብልጽግና ነውና የአማራ ብልጽግና ድጋፍ ያሳጣብኛል በሚል ማንን መስዋዕት እያደረገ ነው? የአብርሃም በግ እያደረጋት ያለው ትግራይ ነው። በቃ እነሱ ይዘጉዛ ላይ አቋለው የነሱ ነው። ግን ይሄን በታሪክ አጋጣሚ የገባንበት በቃ መሬታችን ርስታችን አስመልሰናል የሚሉትን ትንሽ እንኳን ከነሱ ጋር እንትን እያደረኩኝ ያባበልኩኝ ልቆይ ስልጣን ላይ ልቆይ ነው የሚፈልገው ማለት ነው የሚፈልገው። የነገሩን ባለስልጣኑ የነገሩን ነው። እና አሸንፍ ያለው እያለ ሲጎርር ቆይቶ እንዳልኳችሁ በኋላ የሚያልቅ ጦርነት ማቆም አለብን ምናምን ያለበትን ትንሽ ወደዛ ወደ የወልቃይት ጉዳይ እንሄድበታለን። መረር ያሉ ሀቆችን ጭምር ጨምረን ነው የምንሄደው። አሁን ተመልካቾች የግድ ነው። የኢትዮጵያ መንግስት ድርድር ሲያደርግ ነበር። ውጊያ እየተዋጋ ድርድር አያደርግ የሚለው ውሸት ነው። ድርድር ስናደርግ ነበር። ባለፉት 2-3 ሳምንታት ውጊያ ላይ ያለን ድርድር ነበረ። የዓለም መንግስታትም እንዲያውቁት ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው፣ ከህጋዊው የትግራይ አስተዳደር ጋር ከሱ ኮሚቴዎች ጋር ድርድር ነበረ። ከወንጀለኛ ጋር ተደራደርክምና ድርድር የለም የሚባል ነገር ስህተት ነው። ከህጋዊ ጋርማ ስንደራደር፣ ስንመካከር፣ ስንወያይ ነው የሰራ ነው። ወደፊትም ይቀጥላል። ድርድርን በሚመለከት የተከበረው ምክር ቤት ቢገነዘብ መልካም የሚሆነው አንደኛ የማያልቅ ጦርነት ውሃ በወንፊት ነው። ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ አንችልም። አንድን ነገር ለማስቀጠል ከፈለግን ሌላ ነገር መተው ይኖርብናል። ሰላምና ብልጽግናን ለማስቀጠል ሲባል ጦርነት ማቆም በእጅጉ ያስፈልጋል። ሁላችሁም ታውቃላችሁ። ለእናንተ መንገር አይጠበቅብኝም። የምንዋጋው ከአንድ ግንባር ጋር አይደለም። ለአንድ ሳምንት ቢሆን እሺ ችግር የለው።
ለአንድ ወር ቢሆን ችግር የለውም። እየቀጠለ ከሄደ ግን እንደ ሀገር እንደቃለን። ለሰላማችን ለብልጽግናችን ተጋጆች ያው ይሄን ማቆምን ቀዳሚ ምርጫ ግን የምንወስደው ከእንትን ጋር እየገጠምን ያለ ነው። ከአንድ ፓርቲ ከትግራይ ጋር ቢሆን እንችለው ነበር። እየገጠምን ያለ ነው ከዓለም ጋር ነው፣ ከበርካታ ሀገራት ነው እየገጠምን ያለ ነው የሚለው። ነጮች፣ ጥቁሮች ወሎ ተዋግቷል፣ መስዋዕትነት ከፍለዋል እንዳለን ማለት ነው። ነጮች ተዋግቷል። ይሄ ማን ነጭ እንደነበረ ያኔ ይቀልዱ ነበር። ትንሽ ቀላቀላ ያለው ቲዲኤፍን አንተን ነው እንደ ፈረንጅ የመሰለው ምናምን እያሉ ፖስት ያደርጓቸው ነበር የቲዲኤፍ ታጋዮች ቀላቀላ ያሉት። እና ውሃን በወንፊት እንትን ማድረግ ነው፣ በቃ መንቦጫረቅ ነው። ጦርነት ማቆም ካለብን አንደኛው ከፈለግን አንደኛው መተው አለብን። ትክክለኛ ነው። ይሄ ትክክል ነበር። ከዶክተር ሙሉ ነጋ ነው እየተደራደርኩኝ ያለሁት እያለክ ግን በፓርላማ እንደዚህ እምቡር የምትለው ግን የመሪ ቋንቋ አይደለም። ተደራደረ የተባልከው ራስ ሾመ ሙሉ ነጋ የትግራይ አስተዳደረ ሾመ ያለው ከዛ ከኔ ጋር ትደራደራለህ ተብሎ ይናገራ። ጤናማ ጠሽ ካልሆንክ በስተቀር እብድ ካልሆንክ በስተቀር እንደዚህ ቋንቋ ትጠቀም። ያኔ ግን አሸንፍ ያለው ያለበት ጊዜ ነው። እሱ በሚባልበት ነው። ጀግና ፋኖ በሚባልበት ነው። አርበኛው የሚሊሻ የአማራ ሚሊሻ ሆይ መሬትን ምናምን ርስህን አስመልስ ቂምን ተወጣ እየተባለ በየሚዲያው በሚዘፈንበት ዘመን ነው። አማራ ህዝብ ቂሙ እየተወጣ አይደለም። አሁን የአማራ ሚሊሻ ቂሙ እየተወጣ አይደለም። በጣም መጥፎ የሚባል ህይወት ውስጥ ነው ያለው። በጣም እኔ ምን እንደሚሰማው የዛሬ 4 ዓመት በትግራይ ህዝብ ላይ የአማራ ብልጽግና የፈጸመው ወንጀል አሁን ቁጭ ሰከን ብለው ሲያዩት፣ በተለይ ደግሞ አሁን ይብዛሚነስ እንደ ትግራይ ከባድ ባይሆንም ይብዛሚነስ አማራ ውስጥ ያለው ነገር ቀላል አይደለም። ከትግራይ መወዳደር አይደለም፣ ምንም እሱ ጥርጥር የለውም። ግን አሁን የደረሰባቸው አሁን የአማራ ክልል ውስጥ አሁን ሁላችንም እየተቃወምን ያለው መጥፎ ነገር ግፍ እየተፈጸመበት ያለው አሁን ሲያዩት እንዴ እኛ እንደዚህ ከተፈጸመብንማ ይሄ ህዝብ ቆልፎ ምግብ እንዳይገባ፣ እርዳታ እንዳይገባ፣ ቴሌኮም እንዳይኖር ዘግቶ፣ ባንክ ዘግቶ፣ አውሮፕላን ምንም ነገር 360 ዘግቶ ሰው እንዳይወጣ እንዳይገባ ህዝብ ውስጥ ምን ያህል ነው ታዲያ የተጎዳው ብሎ አሁን ወደ ኋላ ሄዶ ትንሽ በትግራይ ወንድሞች ላይ ደረሰው እንትን ማገናዘቡ ከባድ እንደማይሆን አውቃለሁ። ቀላል ይሆናል እና ይሄ ሰውዬ ኦህዴድ አሁንም ድረስ ይቀልዳል። ጦርነት ውሃ በወንፊት እንደ መቅዳት ነው እንዳለው ኦህዴድ ይሄን መገንዘብ አልቻለም። ኦህዴድ ዛሬም ድረስ ወልቃይት በዚህ ዘግቼ የኔ ስልጣን አደራድራለሁ። ሽመልስ አብዲሳ ዛሬ መግለጫ ሲሰጥ ነበር። ወደ ኋላ አሳያችሁ። ጨፌ ኦሮሚያ ነበረ። ኦሮሚያ ውጊያ ላይ ነው ያለው። ኦሮሚያ ውጊያ ላይ ነው። ታየ ደንዳ የጻፈው ዛሬ ብታነብ ደግሞ የሚገርም ነው። ታየ ደንዳ ይሄም ጊዜ ያልፋል አለ። ይሄም ጊዜ ያልፋል ብሎ አጭር መልእክት ጽፏል። በኋላ ከያዕቆብ ያተነጋ ወቅታዊ እንትን አለ። ከዚህ ፕሮግራም በኋላ ከያዕቆብ ጋር ምን እንዳስሰው አንድ ፕሮግራም አለ። ለማንኛውም አሸንፍ ያለው ያለ ጊዜ አርባ ምንጭ ሄዶ የጋሞ ሰዎች ያለው ደግሞ ወደዛ ልውሰዳቸው። ወደ የመጨረሻዎቹ ናቸው። የዛሬ አጀንዳቸው የመጨረሻ ቪዲዮዎች ናቸው። ግን ይሄ ወደዛ ያንደረድረናል። የፕሪቶሪያ ሰላም ስምምነት 100% አሸንፈናል አለ። ስምምነት 100% አሸንፍ ያለው ብሎ ነገር ይነገራል። አሁን የአሸናፊነት መንፈስ ነው። ጌታዬ ማን ሆናችሁን ያሸነፋችሁት? አብቹዬ ቹቹዬ ወደ ፕሪቶሪያ ሄዳችሁት እንዴት ነው እንዴ? መጀመሪያ እየተደራደርን ነው ከሙሉ ነጋ ጋር እየተደራደርን ነው ብሎ ነገሮች የተሽከረከረ የተሸረሸረ ታች ከዛ ፕሪቶሪያ ሄደና ቀድሞ ሄራልድ ያደረገው ይሄ ዜና ምስራት ያሰማው 100% አሸነፍ ነው ያለው። ኩፍያ አድርጎ እኛ እናንተ ጀግኖች የጋሞ ጀግኖች እያላችሁማ ፕሪቶሪያ ምናምን አለ። ምን አገናኘው የጋሞ ህዝብ ከፕሪቶሪያ ሰላም ስምምነት ጋር ምን አገናኘው? ቤት በኩል ተገናኝቶ ጋሞ ሲባል የሚነሳው ሰው አእምሮ ውስጥ የሚመጣው እኮ አለ ስንት ሰንጋ እንትን አድርጎ ጧት ጠጅ ከቁርጥ ስጋ ምናምን እኔ ትዝ ይለኛል። እዛ ስንሄድ ምናምን አካባቢ ጋጭኝ ሆነን እዛ አውቀዋለሁ። የአሳ ምናምን የዋህ ነው። ባናናው ርካሽ ነው። ዝም ብሎ አትክልት ፍራፍሬ በሽ ነው። የዋህ ነው ህዝቡ። አገና ከዛ ይወጣ አይመስልም እኮ ከምር አሁን ስልጣን እኔ ጋሞ ሄዳችሁ ካወቃ የምትሄዱ ከሆነ ባህሉ ደስ ይላል፣ ህዝቡ ደስ ይላል። እኔ በጤናማ ዘመን ነው የማውቀው። ጤናማ አዋሽ ይሄ ብርብር ተጋሩ መኮንኖች ሄዶ በቆንጨራ ሲገላችሁ አይደለም የማውቀው። ቆንጨራ
ሙዝ መቆረጫ ካጥራ ዘለው ነው እያመለጡ ነውና በሏቸው እያለ እየገደለ እንትን ያደረገው እነዚህ በህግ እንጠይቃቸዋለን አንድ ቀን።